ألفي سلام على النبي خير الأنام على النبي خير الأنام ألفي سلام على النبي خير الأنام على النبي خير الأنام ويا انتي تعمرك በጣም የሚያምረው ወደድሽው እንዴ? በጣም ኦኬ። ምርጫ ላይ በጣም ጎበዝ ነኝ ማለት ነው። ሁሌ አሪፍ ነገር ነው የምትገዛልኝ። በጣም ነው የማመሰግነው። እሺ ጡታ እኔ ደግሞ አይፎን 17 መስሎ ምንም አይነት ነገር ብትይ የሚለውጥ ነገር የለም። እኔ ሌላ አግብቼ አይኔን ባይኔ ማየት እፈልጋለሁ። የኔና አንቺ ጉዳይ ግን እዚህ ጋር ማብቃት አለበት። አዎ አንተ ደግሞ ስሚት ለምንድን ነው የሚቀሰቅሰኝ? ባላ ስንት ሰዓት እንደተኛው ታውቂ የለ እንዴ? እና ቁርስ የለም ዛሬ? እዛው ስራ አካባቢ የሆነ ነገር ፈላልገብላ። ራቢያ ከሁሉም በላይ ዝምታ ሻመመኝ። የሰዎችን ትችት የማልችል ደካማ ሆኜ ጨከንኩብሽ። እባክሽን ዝምታሽ ሰላም ነስቶኛል። ሁሉም ቦታ ትዝታዎች አሉ። ሁሉም ቦታ ሳቅ፣ ጨዋታ፣ ተስፋ ነበረው። አሁን ግን ያ ሁሉ ነገር የለም። እንደ ጉም ተናዋል። ባልሽ እኮ በጣም ጥሩ ሰው ነው። ቆይ ለምንድን ነው ከስሙ ልጅ አልፈለግሽው? ደግሞ ስለ በፊቷ ልጅሽም አልነገርሽው ማለት? እውነቱን ንገሪውና ከዛ በኋላ ህይወታችሁን ቀጥሉ። ልቡ ከሌላ ሰው ጋር ያለውን ሰው ማግባትማ ትርፉ መቅሰል ነው። ራቢያ ናት? አይኔ ነው ወይስ እሷ ናት? ዳኖ ሪፍሌክሶሎጂ የእግርና የሙሉ ሰውነት ማሳጅ ቴራፒ ሙሉ የኢንተርናሽናል የሙያ ሰርተፍኬትና ብቃት ባላቸው ባለሙያዎች ተከፈተ። እግርን ብቻ በማሸት የደም ዝውውር ይሻሻላል፣ ድብርትና ጭንቀት ይቀንሳል፣ የእንቅልፍ ስርዓትን ያሻሽላል፣ የእግርና የጀርባ ህመምን ይቀንሳል፣ መንፈሳዊ ጥንካሬንም ይሰጣል። ለሁሉም የእድሜ ክልል እንሰጣለን። ዳኖ ሪፍሌክሶሎጂ አድራሻ ቤተል ተቅዋ መስጊድ ፊት ለፊት ሂራ ታወር አንደኛ ፎቅ ላይ ያገኙናል። ለበለጠ መረጃ በ0913 84 1554 እንዲሁም በ0944 11 69 ሃሎ ይበሉ። ዳኖ ሪፍሌክሶሎጂ የጤናው ቁልፍ። ألفي سلام على النبي خير الأنام على النبي خير الأنام ألفي سلام على النبي خير الأنام على النبي خير الأنام ألفي سلام على النبي خير الأنام على النبي خير الأنام ቤቢ እንዴት ነህ? ደህና ነህ? ደህና ነኝ። ማን ነው ስምህ? ኢማድ ኡስማን መሐመድ። ኢማድ ኡስማን መሐመድ። ኢማድ ኡስማን መሐመድ። አልሐምዱሊላህ ልጅ አለኝ ማለት ነው። ኢማድ የኔ ልጅ ነው። ኢማዱቴ ተኛ የኔ ልጅ ነገ በጧት ነው በረራ። እሺ ማሚዬ። እንደው በቃ ይሄንን ልጅ አባት አልባ አድርገሽ ልታስቀሪው ነው? አባት አልባ እና አባት አለው አይደል እንዴ? ምን አባት አልባ መሆን ነው? አባት መኖር እኮ ትርጉም የለውም። ልጁ ከነመፈጠሩ መወለዱን እንኳን አያውቅም። ግን እንደዚህ እንዲሆን ለምን ፈረድሽ? አይ ሳሊሃ ወድጄ እኮ አይደለም። ታውቂያለሽ አይደለ ያኔ የደረሰብኝን የልብ ስብራት እንዲሆን በጭራሽ አልፈልግም ነበር። አጋጣሚ ሆስፒታል ሄጄ መጸነሴ ሲነገረኝ መጀመሪያ የደወልኩት ለሱ ነበር። ኢቭን ምሳል መጣም ሲለኝ ማታ እስኪመጣ መጠበቅ አልቻልኩም። እዛው ስራ ቦታው ድረስ ሄድኩ። በዛ ጉጉድ ውስጥ ሆኜ እሱ ፊት ላይ የማየውን ደስታና ፍቅር ሄጄ እሱ ጋር ያገኘሁት ምላሽ ግን በጣም ልብ ሰባሪ ነበር። ዛሬ የምነግርሽ አንድ ትልቅ ጉዳይ አለ። እኔም የምነግርህ ትልቅ ሰርፕራይዝ ነው። መጀመሪያ እኔ ላንቺ መንገር ያለብኝ ነገር አለ። እባክህ መጀመሪያ ነገር
ያንቺ ይደርሳል። እኔ ልናገር፣ የኔ በጣም ትልቅ ጉዳይ ነው። እኔ ደውዬ ላገኘ ብዬ ስራ ቦታ ድረስ የመጣሁት። ስሚ ራቢያ፣ መጀመሪያ እኔ የምነግርሽ ነገር አለ፣ እሱን ስሚኝ። የምትነግረኝ ምንም ይሁን ምንም ግን ከኔ ሰርፕራይዝ አይበልጥም። እኔ የምነግርሽ ነገር ሰርፕራይዝ አይደለም። የምነግርሽ ነገር በህይወታችን ላይ ትልቅ ለውጥ የሚያመጣ ውሳኔ ነው። ምናልባት ይህን ነገር እዚህ ቦታ ላይ መናገር አይጠበቅብኝም ነበር፣ ግን እዚህ ጋር የኔና የአንቺ ጉዳይ ማብቃት ስላለበት ነው። ማብቃት? አዎ። ሲያወሩት ቀላል ነው። በወቅቱ ግን ደንዝዤ ነበረ። ምን ማድረግ እንዳለብኝ እንኳን አላውቅም ነበር። ለእኔ ምንም ሳይጨነቅ ነበር በቀጥታ እንዲህ ያለኝ። አሁን ምንም አይነት ነገር ብትይኝ የሚለውጥ ነገር የለም። እኔ ሌላ አግብቼ አይኔም በአይኔ ማየት እፈልጋለሁ። ልጅ የሚሰጠን አላህ ነው። እንደሱ አነጋገር ከሆነ ግን በቃ ችግሩ ያለው እኔ ጋ ነው። እሱ ግን ሌላ ሴት አግብቶ መውለድ እንደሚፈልግና እንደሚችል ነው እርግጠኛ ሆነ የተናገረው። ከራሴም ከኔ ልብ ስብራት ላይ ያመመኝ የአላህን መብት እንደ ራሱ አድርጎ ስለቆጠረው ነው። ስለዚህ የኔ ልጅ ብስራት ለሱ አይገባውም ብዬ አሰብኩና ምንም ነገር ሳልነግረው ተነስቼ ሄድኩ። አሁን ላይ እኮ ከባዱ ምን መሰለሽ፣ አብዛኛውን ሰው አድርጎ የሚያስበው ሴት ልጅ ብቻ ማትወልድ ይመስላቸዋል። ችግሩ ከማን እንደሆነ እንኳን ለማጣራት የተሻለ ሕክምና እንኳን ለማግኘት የሚጥር የለም። ያሳለፍሽውን ሁሉ አውቃለሁኝ፣ ግን እሱም ከሚገባው በላይ ተጎድቷል፣ ከሚገባው በላይ ተቀጥቷል። ታስታውሻለሽ? የዛኔ ኒካህ እንደወረደ እንደተፋታችሁ ተነስተሽ ሄድሽ አንቺ። እሱ ግን ረጅም ጊዜ ሲፈልግሽ ነበር። ንብረት እንኳን ሳትካፈይ በመሄድሽ በጣም ነበር የደነገጠው። ቢያንስ ሀቋን እንኳን ትውሰድ ብሎ በጣም ተመላልሷል። አንቺ ደግሞ ያለሽበትን እንኳን እንዳንናገር አስምለሽ ነበር ሄድሽ። ስለዚህ እንደዛ ሲሰቃይ እያየ ነው እንኳን መናገር አልቻልኩኝም። አማራጭ አልነበረኝ፣ እድል አልሰጠኝም። እኔ በወቅቱ ከዛ ከልብ ስብራት ማገገምና ከተጎስታዎች መራቄን ብቻ ነው ያየሁት። እንደዛ ተዋደን ያን ያህል ዓመት እንዳልኖሩ በዛሽ ቅጽበት በቃ ምን ትሆናለች ብሎ እንኳን አላሰብም። እኔ እንደውም እኮ ልመጣ ነው ስትይኝ በቃ እንደውች ልጅ ቀልብ ገዛች እንደው ልታስተዋውቀው ነው ከአባቱ ጋር ብዬ ነበር። አንቺ ጭራሽ ነገር ልትልኪ ነው ወደ ሀገሩ። ያው ጉዳይን እስክጨርስ ትምህርቱ እንዳይቋረጥበት ብዬ ነው። ያቺ ስሜታዊ ሆኜ የወሰንኳት ውሳኔ በህይወቴ ብዙ ዋጋ አስከፈለችኝ። ልጄ እንዴት እንደሚናፍቀኝ ጠረኑ ራሱ ልነግርህ አልችልም። ለነገሩ አንተ ምን አለብህ? ልጅ የለ ምን የለ። ይበቃል። ዛሬ የመጨረሻ መሆን አለበት። ከዚህ በላይ የሁሉንም ሰው ጥያቄ ሆነ አሽሙር መሸከም የሚችል ትከሻ የለኝም። አዝናለሁ ራቢያ። ህይወታችንን በየግላችን መቀጠል ይኖርብናል። ያችን ቅጽበት ተረጋግቼ ባልፋስ ኖሮ ቢያንስ ደስታዋን እንድታበስረኝ ቅድሚያ ሰጥቻት ሰምቻት ቢሆን ኖሮ ይህ ሁሉ ስቃይ ባላሳለፍኩ። እሺ አሁን ምን ማድረግ ነው ያለብኝ? በኡስማን ጉዳይ ግን ጨከን ያልሽ ይመስለኛል። እሱ ነው እንጂ ጨከነብኝ። አንዳንዴ ብሬንሽ መደረግ አሪፍ ነው። ለዛ ነገር ዝግጁ እንድትሆኝ ያደርግሻል። 4 ዓመታትን እንደዛ በፍቅር ስንኖር አንድም ቀን ክፉ ቃል ጎትቶ አያውቅም። አንድ ቀን እንኳን ተጣልተን አናውቅም። ምንም ነገር ባልጠበቅኩበት ሰዓት ግን እንደዚህ አይነት የሚለያየት መርዶ ሲያረዳኝ ከዛ በላይ ምን መጨከን አለ? ቢያንስ እንድዘጋጅ ቢያደርገኝ እኮ ያን ያህል አልጎዳ ነበር። ተጎድተሽ ሊሆን ይችላል። ከአንቺ በላይ ግን የተጎዳው እሱ ነው። ቢያንስ መጽናኛ ልጅ ይዘሽ ነው የሄድሽው አንቺ። አንድ እድል አንድ ቻንስ ለራሳችሁ ብትሰጡ ደስ ይለኛል። አይ ሳሊያ፣ የተሰበረ ልብ እኮ መልሶ ለመጠገን በጣም ከባድ ነው። ሰላሜን ካጣሁ ዓመታት ተቆጠሩ። ምናልባት ከዚህ በኋላ ባለው በቀሪው ህይወቴ ሰላሜን የማገኘው የራቢያን ይቅርታ ሳገኝና ልጄ አባቴ ብሎ ሲጠራኝ ብቻ ነው። የአባትነት ጥያቄ ከባድ ነው ለልጅ። እንደኔ ግን በሁለታችሁም በኩል ያለውን ነገር ትታችሁ ለልጃችሁ ብታስቡ መልካም ይመስለኛል። ሳላስብ ቀርቼ አይደለም፣ ሁሌም ያስጨንቀኛል። እኔ ብዙ ነገር ባደርግለትም ሙሉ ጊዜ ለሱ ብሰጠው ጥሩ ልጅ ቢሆንም ግን የአባትን ክፍተት እንደማልሞላ አውቃለሁ። ከዚህ በላይ ብዙም የሚያስቀጥለኝ አይመስለኝም። የማድራሱ አባቱን የማግኘት ጉጉቱ በጣም ጨምሯል። እኔም ልጄን ለማግኘት ጉጉቴ በጣም ጨምሯል። በድንገት ከተገናኘንበት ሰዓት ጀምሮ ሌት ተቀን የማስበው እሱን ብቻ ነው። እንደ አባት ሲወለድ አዛን ባልለለትም
ሲድህ ድክ ድክ ሲል ሲራመድ አይቼ ደስታው ተካፋይ ባልሆንም በክፉም በደጉም አብሬያቸው ባልኖርም አሁን ግን ሳላየው መዋል ማደር ከበደኝ። እድሜ ልኬን ስፈልገውን የነበረውን ልጅ አልፈልግሽም ብዬ ካሳዘንኳት ከተውኳት ባለቤቴ አላህ ሰጠኝ። አሁን ታዲያ በምን አፌ ነው ልጄን እንደ ልጅ ልቀርበውና በሱ ህይወት ውስጥ የድርሻዬን ኃላፊነት እንድወጣ እድሉን ስጪኝ ብዬ የምጠይቃት? በጣም ከባድ ነው። ደሞ ነጋለት። እግሬ ሁሉንም የህይወት ግሳንግስ ትቶ ጉዞውን ወደ ራቢያና የልጄ ማረፊያ መንደር ላይ አቀና። መቼም አንዴ ካየኋቸው ቅጽበት ጀምሮ ስራዬም ኑሮዬም እነሱን መከታተል ሆኗል። መጨረሻው ወዴት እንደሚያመራ ባላውቅም የገዛ ስራዬ አሳፍሮኝ ቀርቤ ላናገራት ድፍረት ባይኖረኝም ልጄን ለማየት እዚህ ቆሞ መጠበቁ ግን በጭራሽ አይሰለቸኝም። የት ጠፍተው ነው በዚህ 2 ቀን? ካፌውም ጋር አልመጡም። ይሄው ሰፈራቸው ላይ ቆሜ ልጄ እስኪወጣና እስካየው በጉጉት እየተጠባበቁ ነው። ሰዓቱ እንዴት ይሮጣል! ሰፈራቸው ቆሜ በጉጉት በሩን ባይ እነሱ ግን የውሃ ሽታ ሆነው ቀሩ። እንዴ በየት በኩል ወጣ ነው? ከየት ነው የምትመጣው? እንዴ ልጄን የት አድርጋው ነው? ልጄ ምን ሆኖ ነው? ለመጀመሪያ ጊዜ ካየኋቸው ጊዜ ጀምሮ እኮ አይነጣጠሉም ነበረ። አሞት ይሆን? ማን ልጠይቅ? ማን ይንገረኝ? እሺ እስከ መቼ ነው እንደዚህ ልጅን በሩቁ እያየሁ የምቀጥለው? ሐዘንና ደስታ የአንድ ሳንቲም 2 ገጽታዎች ናቸው። ደስታም ሲገጥመኝም ሆነ ሐዘን ሲሰማኝ ወደ መስጂድ በመሄድ ሐዘኔንም ሆነ ደስታዬን ገደብ አበጅለታለሁ። ምንም ነገር ከፈጣሪያችን አቅም በታች ነው። ዋናው ነገር ጉዳያችንን ወደ እሱ አስጠግተን በትዕግስት መጠበቅ ነው። እንዴ ዛሬም ልጄ የለም? ልጄን የት አድርጋው ነው? ቆይ እሷስ ወዴት ነው ለብቻዋ የምትሄደው? ልጄ ደህና አይደለም እንዴ? አሞት ቢሆንስ ምን ማድረግ እችላለሁ? በቃ ለጥፋቴ ብዙ ነገር ማጣቴን ዋጋ መክፈሌን ነግሬያት ይቅርታ እንድታደርግልኝና ቀሪ ዘመናችንን ልጃችንን አብረን እያሳደግን በደስታ እንድንኖር ልጠይቃት እንዴ? አለዚያ በፍርሃት የጥፋተኝነት ስሜት ይህን ሳላደርግ ድጋሚ ብጠፋብኝስ? እድሜ ልክ በጸጸት ስቃጠል መኖሬ ነው። ስለዚህ እውነታውን ፊት ለፊት መጋፈጥ አለብኝ። ድጋሚ ልጄን ይዛ እንድጠፋብኝ አልፈልግም።
ወይ ጉድ! ምንድነው ማደርገው አሁን? ይህች ልጅ ልጁን እኮ አባት አልባ አርጋ አስቀረችው። እንዲያውም እንዲያገኝ ያደርጋለብኝ። ምናልባት በአካል ስታገኘው ሀሳቧን ትቀይር ይሆናል። ደሞም እሱም እኮ ሀቅ አለው እንዴ! ልጁን ማግኘት አለበት። ልደውልለት። ሄሎ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነኝ። እንዴ የጠፋ ሰው ዛሬ ከየት ተገኘሽ? ያልሞተ ሰው ይገናኛል አይደል የሚባለው? ያኔ ራቢያን እየፈለኩኝ አድራሻዋን አልሰጥም ብላችሁኝ ጭራሽ አንድ ቀን ስመጣ ቤታችሁን ሸጣችሁ ከዛ ሰፈር እንደወጣችሁ ሰማሁ። እንዴት እንደምነግር አላውቅም፣ ግን የግድ መናገር ስላለብኝ ነው የደወልኩት። ምንድነው እሱ? ራቢያ አዲስ አበባ ነው ያለችው። አውቃለሁ። ምን? አዎ። በምን አወክ? ለኔም ህልም በሚመስል መልኩ ድንገት ነው መንገድ ላይ ያየኋት። ተስፋ ቆርጬ በነበረ ሰዓት ድንገት ያላህ ነገር መንገድ ላይ ከልጄ ጋር ሆና ፊት ለፊት ተገናኘን። አይገርምም ያላህ ስራ። እኔ እዚህ እጨነቃለሁ እንዴት አድርጌ ነው መነግረው እያልኩኝ አንተ ጭራሽ አግኝታቸዋል። ዳሩ ግን እንደዛ ለአመታት ስፈልጋት እንዳልነበረ ፊት ለፊት ሳገኛት ግን ደፍሬ ማናገር አልቻልኩም። እንዴ ለምን? ከዚህ ሁሉ ጊዜ በኋላ እንዴት እንደማናገራት ጨነቀኝ። እሺ ይኸውልህ ኡስማን፣ ለሆነ ጉዳይ ነው የመጣችው። እዚህ ሳትመለስ አግኝተህ ብታወራት ደስ ይለኛል። በጣም ደስ ይለኛል። ሳታወራት እንዳትሄድብህ። ስልኳን ቴክስት አድርግልኝና ደውዬ አዋራታለሁ። አሁን ቴክስት አድርግልሃለሁ። በጣም ደስ ይላል። በጣም አመሰግናለሁ። በቃ ደውልላት እሺ። ተሯላከችልኝ። ከዚህ ሁሉ ጊዜ በኋላ እንዴት ብዬ ላናገራት ነው? መቼስ ህልም ተፈርቶ ሳይተኛ ይታደራል። ደፍሬ ልደውልላት። ኡስማን ስልኬ ምን ሰጠው? ስልኩን ግን እስካሁን እንዴት አልረሳሁትም? አንዳንድ ነገሮችን ለካ ካሜራዎችን ዴሊት ማድረግ አንችልም። ግን ስልኬ ማን ሰጠው? ላንሳው አላንሳው? እስቲ እንግዲህ ሄሎ ሄሎ፣ ራቢያ ነኝ። ስልኬንም እኔንም ረስታናለች ማለት ነው። ኡስማን ነኝ። እሺ ኡስማን፣ ደህና ነሽ? አልሐምዱሊላህ ደህና ነኝ። ይቅርታ ላገኝሽ ፈልጌ ነበር። ለምን አስፈላጊ ነው? በጣም አስፈላጊ ነገር ስለሆነ ነው። የኔና ያንተ ህይወት ከተቋጨኩ በጣም ቆየ። ወደ ኋላ መመለስ ያለብን አይመስለኝም። መመለስም አልፈልግም። ወደ ኋላ መመለስ ባንችል ግን እኔና አንቺ መሀል ወደፊት ሊያራምደን የሚችል ድልድይ እንዳለ አውቄያለሁ። አውቃል ማለት ነው? አዎ።
ስንገናኝ ምን ሊፈጠር እንደሚችል አላውቅም። እንዴት ነሽ ታዲያ? አልሐምዱሊላህ ደህና ነኝ። ስለ ልጅ እንዴት እናመጫወቅ? ካወቅኩ ጥቂት ቀናቶች ተቆጠሩ። ለብዙ ዓመታት አድራሻሽን አጥቼ ስንከራተት ነበረ። እርግጥ ልጅ እንዳለኝ አላወቅኩም ነበር። አንቺን ፍለጋ ብዙ ዓመታት ተከራተትኩ፣ ለፋው። መጨረሻ ላይ ተስፋ ቆርጬበት ቀመጥኩበት ሰዓት የአላህ ፍቃድ ሆኖ ከልጄ ጋር ፊት ለፊት አገኘኋችሁ። በጣም ይገርማል እንደዚሁ በመንገድ መገናኘት። ይሄ ያላት ታምር ነው። እንዴት ነሽ? ህይወት እንዴት ይዞሻል? ህይወት ጥሩ ነው አልሐምዱሊላህ፣ እየኖርኩ ነው። በወቅቱ ኢሞሽናል ሆኜ ያልተገባ ንግግር ተናግሬ ስሜትሽን እንደጎዳሁ አውቃለሁ። ያንን በማድረጌ ጸጸቱ እስካሁንም ድረስ አላስቀምጥ እያለኝ ነው። አንቺ ላይ በፈጸምኩት ባጠፋሁት ጥፋት ዛሬም ድረስ ከራሴ ጋር እንደተጣላሁ ነው። ዛሬም ድረስ ሰላም ማግኘት አልቻልኩም። አድራሻ የሌለው ሰው ምን ማረፊያ አለው? ክንፎቿን የተመታች ወፍ ሆኛለሁ። ክንፎቿን አታ ወዴትም መብረር እንደማትችለው ወፍ እኔም ሁሉ ነገር ነጥቼ ወዴትም መንቀሳቀስ የማልችል በድን ሆኛለሁ። በቅድሚያ ስለ ሁሉም ነገር ይቅርታ ልጠይቅሽ እፈልጋለሁ። ኢሞሽናል ሆኜ በማይሆን ውሳኔ ልብሽን ስለሰበርኩት ይቅርታ አድርጊልኝ። ይቅርታ ካደረኩልህ ቆየሁ። ይቅርታ ባላደርግልህ ኖሮ እኔ ራሴ በሰላም መኖር አልችልም ነበር። ያ ማለት ግን ምንም አልተከፋውም፣ ምንም አልተጎዳውም እያልኩ አይደለም። እጅግ በጣም ነበር ልቤ የተሰበረው። ደግሜ ቆሜ መሄድ የምችል እንኳን አልመሰለኝም ነበር። ግን ደግሞ በመሀል ልጄን አስታወስኩ። ያለኝ አማራጭ ወደ ፈጣሪ በመጠጋት አንተን ይቅር ብዬ ልጄን በሰላምና በፍቅር ማሳደግ ነበር። ሌላው እስከዛሬ ለልጃችን ብቻሽን ብዙ መስዋዕትነት ከፍለሽ እዚህ አድርሰሽዋል። እስከዛሬ ድረስ ብቻሽን ሆነሽ እንደ እናትም እንደ አባትም ልጄን ስታሳድጊ ነበር። ከዚህ በኋላ ግን እኔም ከጎንሽ ሆኜ ለልጃችን መደረግ ያለበትን ነገር ሁሉ ላድርግ። ድፍረት ካን ሆነብኝና መልካም ፍቃድሽ ቢሆን አንድ ላይ ሆነን አብረን ብናሳድገው ደስ ይለኛል። እባክሽን ይቅርታሽን ከልብሽ አድርጊው። እንደነገርኩ ይቅርታ ከልብ ነው። ምንም ቢሆን እኮ ክፉና ደጉን አብረን አሳልፈናል። በዛ ላይ ደግሞ ልጃችን በመካከል አለ። ይቅርታ ላለማድረግ ምን ምክንያት አለኝ? አንቺን ያቆሰልኩሽን ማከም ባልችልም፣ ያለፈውን ነገር መመለስ ባልችልም፣ ግን ከዚህ ሁሉ በኋላ ያለውን ቀሪ ህይወትሽን በእኔ ምክንያት አንዲትም እንባ ከዓይንሽ እንደማይፈስና እንደማላስከፋሽ ቃል ልገባልሻለሁ። ለልጃችንም መልካም አባት እሆንለታለሁ። በሁሉም ነገር ከጎኑ እሆናለሁ። እሺ፣ ደስ ይለኛል። እሺ፣ አመሰግናለሁ እድሉን ስለሰጠሽኝ። የአባትነት ግዴታዬን ልወጣ ስላልክ በጣም ነው ደስ ያለኝ። ጊዜው ደርሷል ማለት ነው። በህይወትሽ ሰው አለ እንዴ? ለመጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶች ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ አልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኘው ኢትዮ ሳዳት አረቢያ መጅሊሶች ነን። ህይወቴ ውስጥ ሰው ኖረም አልኖረም አንተ ሁሌም የልጅ አባት ነህ። ባንቺ አልፈርድም። እኔ የእጄን አግኝቻለሁ። በቅጽበት ንዴት የወሰንኩትን ውሳኔ እንደዚህ ዋጋ እንደሚያስከፍለኝ አላውቅም ነበር። ያው የችኮላ ውሳኔ ምን ጊዜም ዋጋ ማስከፈሉ አይቀርም። ስለዚህ ሁሌም ከመናገራችን በፊት ማሰብ ማስቀደም አለብን። እውነት ነው። በወቅቱ ኢሞሽናል ሆኜ ነው ያልተገባ ነገር ያደረኩት። ቢያንስ መታገስ ነበረብኝ። አንቺ ልትነግሪኝ የነበረውን ነገር ማዳመጥ ነበረብኝ እኮ። ኦልሬዲ እሱ ነገር አልፏል። ያችን ቀን መመለስ ቢቻል ኑሮ ህይወትን ከቆመበት ብንቀጥል ምንኛ ደስተኛ ሆን ነበር። ግን አንድ ጥያቄ አለኝ። ለምንድን ነው ያንን ሁሉ የለፋሽበትን ሀብት ንብረት ሳትጠይቂ በዛው የጠፋሽው? ያጣሁት እኮ ትዳሬን ነው። በዛ ሰዓት ስለ ሀብት ንብረት የማስብ ይመስልሃል? በድንገት ሳላስበው
እንደዛ የልብ ስብራት ደርሶብኝ ስለ ገንዘብ የሚጨንቀኝ ይመስልሃል? ታውቃለህ በዛ ሰዓት ምን እያደረግኩ እንደነበር ልንገርህ? ከዛ ህመም ከዛ ቁስል ለመሻር እየታገልኩ ነበር። ይቅርታ ስላደረግሽልኝ ግን በጣም ደስ ብሎኛል። እሺ በቃ ከሰሞኑን ወደ ሀረር ሄዳለሁ። በፈለከው ሰዓት መጥተህ ልጅህን ማግኘት ትችላለህ። ሀረር ነው ያለው ማለት ነው? ሀረር ነው። እንደትخو بين انت قلب خوا رسول الله እንደትخو بين مولو خلقان حبيب الله ودخو سيدي ودخو ዋናው እሱ ደህና ይሁን። ባላችሁበት ቦታ ሰላም ሁኑልኝ እሺ። እስከዛው ድረስ ግን ልጄን እንደ አባቱ ሆነሽ እቅፍ አድርገሽ ሳሚልኝ። አባትህ በጣም ናፍቆሃል በይልኝ። አባትህ ሰላም ብሎሃል በይልኝ። በቅርቡ እንደማገኘውም ንገሪልኝ እሺ። እሺ ይቅርታ ስላደረግሽልኝ ግን በጣም ደስ ብሎኛል። እኔም ደስ ብሎኛል። ከ10 ዓመታት በፊት ከቀድሞ ባለቤቴ ኡስማን ጋር ወክ እያደረግን ስለ ፍቅር፣ ስለ ህይወት፣ ስለ ብዙ ነገሮች እናውጋ ነበረ። አሁን ግን መልኩ ተቀይሮ ከ10 ዓመታት በኋላ ስለ እኔና ስለ እሱ ሳይሆን ስለ ልጃችን ብቻ ነበር እያወራን የነበረው። የኔ ዓለም ጨልሟል። ለሰው ይነጋል፣ ለኔ ይመሻል። ለሰው የሞቀው ቤት ለኔ በረዶ ነው። ለሰው የሚጣፍጥ ለኔ ምላስ እሬት ነው። ስቃይን አበዛው። አይበቃኝም? አይበቃኝም? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ድክም ብሎሻል? ውሽ በጣም ፀሐዩ። ያ አላህ ጓጉቻለሁ ለመስማት። እንዴት ሆናችሁ? ታረቃችኋል? ፀሐዩ ደህናሻል? ታስታውቂያለሽ? ድክም ብሎሻል። እንዴት ሆናችሁ? ባላ ታረቃችሁ? አዎ ታረቅ። አልሐምዱሊላህ። ደስ ሲል አብራችሁ ታሳድጉናል ልጃችሁ። ወይኔ ደስ ሲል። በቃ አዲስ አበባ ገባሻ ልጅሽን ይዘሽ? አይ እንደዛማ አይደለም። ወይ ቅስም ብሎክ ምን ነው? ኢማድ ከአባቱ ጋር እንዲገናኝ አባቱ ጋር የአባቱ ፍቅር እንዳያገኝ ትፈልጋል ነበር። እሱማ ግን ደግሞ አብራችሁ እንድታሳድጉት ነበር አልፈልገው። ያው እሱም ባለበት እኔም ባለሁበት ሁሉ ለልጃችን እኩል መብት ኖሮን ኃላፊነት ተሰምቶን ልጃችንን በፍቅር ለማሳደግ እንጂ አብሮ መቀጠልማ የማይታሰብ ነው። እኔ ግን ተስፋ አድርጌ ነበረ ከዚህ ሁሉ ጊዜ በኋላ ስትገናኙ አዲስ ነገር እንሰማለን ብዬ ነበር ተስፋ ያደረኩት። ግን ያው ኢማድ የአባቱ ፍቅር ማግኘት አለበት ከአባቱ ጋር መገናኘት አለበት ስትል ነበር። እሱ ያው ያለ ቀጠሮ ደርሶ ሊገናኙ ነው። እሱ እኮ ደስ ብሎኛል አልሐምዱሊላህ። ግን የእናንተን ነገር ደግሞ ያሳስበኛል ነው። አንቺ ከዚህ በኋላ ምን ይፈጠራል ብለሽ ነው? በመካከላችን እኮ 10 ዓመታቶች አሉ። እሱን ከአእምሮዬ ለማውጣት በጣም ብዙ ደክሜያለሁ። ማለት በአንድ ያረሳሁትን፣ በእርግጥ ግን ከእሱ ጋር የነበሩኝን ጥሩ ጊዜያት ትዝታዎች ለማጥፋት በጣም ብዙ ደክሜያለሁ። አሁን ኦልሬዲ ከልብ ይወጣል። አሁን እሱ ለእኔ የልጅ አባት እንጂ ሌላ አይደለም። በቃ የኔና የራቢያ ህይወት ከእንግዲህ ዳግመኛ መቀጠል አይችልም ማለት ነው። አሁን ደግሞ ያው ልጃችን ጉዳይ እኩል መፈጠር እንደፈለገናቸው የሚፈልገው በእሱ ጉዳይ ላይ በጋራ ማድረግ እንደሚችል ነገራለሁ። ከዛ ውጭ ህይወታችን ለየቅል ነው። በአሁኑ ሰዓት አሁን ልጅሽ እንዴት ደስ እንደሚለው ታየኝ። በጣም እንግዲህ በጣም ነው የጓጓው። የ10 ዓመት ጥያቄው መልስ ሊያገኝ ነው ወይም
ያው አላህ ፈቀደ አልሐምዱሊላህ የማይልፍ ነገር የለም አይሽ የዛሬ 10 ዓመት የነበርሽበት እና ዛሬ ያለሽበት ቦታ ምን ያህል ልዩነት እንዳለው ትናንት የቆረጥሽው ተስፋ ዛሬ ግን ተስፋ ነው ጨርሰሽ አልሐምዱሊላህ ጌታዬ ኮራዬን ኮን ዱንያ ተስፋ እየቆረጥን የምንፈልገውን ነገር ከሱ እናገኛለን። ሶም ካረግልና ሁላችንም በዱዓ ካረጋችሁ አላህ ያለማን ነገር ነው። በጣም ደስ ያለኝ ምን ይታወቃል ደግሞ ዛሬ ባላሰብነው ሁኔታ የልጅና የአባት ነገር ሊፈታ ነው። ነገ ደግሞ አላህ የሚያመጣው ነው ያለው። ሳሊና የተሻለ እንጂ የባሰ ነገር አይመጣም። ተስፋ ቆርጭ ማለት ተስፋ ቆርጭ ኢንሻአላህ። የኔና የራቢያ መጨረሻ እንዲሆነ ግድ የለም እንኳንም ይቅርታዋን አገኘው እንኳንም ልጄን እንዳይፈቀደችልኝ ሌላውን ለሱ መተው ነው። እባክህ እኔንም ውሰደኝ። ለምን ቀማኸኝ? ለምን ሰጠኸኝ? ለምን ወሰድክብኝ? እነኛን የመሳሰሉ ልጆች ሰጠኸኝ ፍቅርን ካስተማርከኝ በኋላ እንዴት መልሰህ ትወስድብኛለህ? ምን ነው? ምን በደልኩ? ምን አጠፋው ጌታዬ? እባክህ ውሰደኝ። በቃኝ። እነሱ የሌለበት ዓለም መኖር አልፈልግም። ብቻዬን ለምን ተውከኝ? ውስጤን እያወቅከው ምን አለማለኝ እኔ? ምን አለማለኝ እኔ ከነሱ ሌላ? ያለነሱ መኖር አልፈልግም። በቃኝ። እባክህ ውሰደኝ ጌታዬ። በጸጸት ብዛት ያለፈው ህይወታችንን የሚመለስ ቢሆን ኑሮ ይህኔ ከልጄ ጋር በደስታ እየኖርኩ ነበር። ህይወትን ወደ ኋላ ተመልሶ ማስተካከል ቢቻል እንዴት ጥሩ ነበር። አይ ራቢያ ከመናገር ማሰብ ይቀድማል አለች። ልክ ናት። እኔስ ብሆን በአንዲት ቅጽበታዊ ስሜትና ውሳኔ ሳላስብ ባደረኩት ነገር አይደል እንዴ ህይወቴ ዳግም ላይ አስተካከል የተቀየረው ከመሰረቱ የተናገው። ምን ነው ወንድሜ እየጠራው እኮ አልሰማልከኝ? በሰላም ነው እንደዚህ ጉስቁል ብለህ? እባክህን እስኪ ሆነ ቦታ እንሂድና እሺ ነው የፈለክበት እንሂድ። ልጆችን አጣው ሰምቻለሁ። ከዛ ልብ ሰባሪ ከሆነ የመኪና አደጋ በኋላ እንደሰማው ላገኝ ፈልጌ ነበር። ግን መስሪያ ቤቱንም ሰፈሩንም ለቀህ እንደወጣህ ነገሩኝ። በደረሰብህ ነገር ግን በጣም አዝናለሁ ወንድሜ። አንተም እኮ ባለቤትን አጣሃል። ልዩነቱ የኔ በሞት ሆነ እንጂ እንደዛ የምንሰፈስፍላቸውን ልጆችን ይዛብኝ ሄደች። ሞት ነጥልኝ። አይዞ ሁላችንም እኮ ወደዛው ነን። ለምን እኔን ቀድሞ አልወሰደኝ? ለምን ሰጠኝ? ለምን ነፈገኝ? ለምን ሰጠኝ? ለምን ነፈገኝ? አይዞ ወንድሜ፣ ፈጣሪ አይሳሳት። ሁልጊዜም እሱ ትክክል፣ እኛም ወደዛ ነን። ይልቅ አንተ ህይወትን እንደ አዲስ መጀመር አለብህ። እኔም እኮ ከባለቤቴ ጋር ብለያይ በልጅ ግን ተባርኬ። ልጅ ወለድክ እንዴ? እውነትህን ነው? አዎ፣ ከተለያየን ከረጅም ዓመታት ድንገት መንገድ ላይ አየኋቸው። ለካ ያኔ ልጅ መውለድ ስላልቻለች ሌላ አግብቼ መውለድ እፈልጋለሁ ስላት እሷ ጸንሳ ነበረ። ሳትነግረኝ ጥላኝ ጠፋች። ከረጅም ጊዜ በኋላ ስንገናኝ ልጅ እንዳለኝ አወኩ። እንኳን ደስ አለ። እንኳን አብሮ ደስ አለ። እንኳን ደስ አለ። እንኳን ደስ አለ። ለምን ታለቅስ? ማግኘትም ባጣትም በፈጣሪ ብቻ ነው። በእኛ ምንም የሚሆን ነገር የለም። ልጅ የለ ምን የለ እኔ ነኝ እንጂ በልጅ ናፍቆት የምቃጠለው። አንተ ምን አለብህ? የልጅ ጣሙን የት ታውቀውና? ይገርማል። ምንም እንኳን ብዙ ሰዎች ለምን አትወልዱም እያሉ ቢናገሩኝም
ለመጨረሻው ውሳኔ ያበቃኝ ግን የእሱ ንግግር ነበር። አሁን ደግሞ እሱ ልጆቹን ቤተሰቡን አጥቶ እኔ ደግሞ ልጅ ኖሮኝ ጎዳና ያገናኘን። ዓለም ተገለባባጭ ናት። የፈጣሪ ስራ ግን ይገርማል። ያኔ ታስታውሳለህ? ልጅ ወለድ አድርግቼ እንደኛ ይሄ ባንተ ሳላግጥ ነበር። አሁን ግን አንተ በልጅ ተባረክ። እኔ ግን ልጆቼን በሞት አጣኋቸው። አሁን ተረጋጋ። የራስህን ህይወት ጀምር። ወንድም አንተ አሁን መጽናናትና ህይወትህን እንደ አዲስ መጀመር ነው ያለብኝ። አይዞህ ወንድሜ፣ ነገም ሌላ ቀን ነው። ማግኘት ማጣት የህይወት ዘይቤ ነው። ሁሉም ይቀምሰዋል። ሁሉንም የሚያደርገው ፈጣሪ ነው። እኛ ትዕግስት ካደረግን ሁሉም ነገር በጊዜው ይሆናል። ፍላጎት ተሳክቶ እፎይ እስኪባል ድረስ የሰው ልጆች ብልሃት በሁለት ቃላት የታመቀ ነው፣ ትዕግስትና ተስፋ። الفيصل